የማንቸስተር ዩናይትድ የአማካኝ ስፍራ ተጫዋች ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ማሊያ አዲስ ታሪክ መጻፉን፣ ዴክላን ራይስ በአርሰናል ቤት በቀጣይ የሚያቆየውን የውል ኮንትራት ለመፈራረም መቃረቡ፣ ማክስ ዶማን በሳምንቱ መጨረሻ ቀናት በተደረገው የኤምሬትስ ስቴዲየም ፍልሚያ ላይ እጅግ በጣም አስደናቂ ብቃት ማሳየቱን ተከትሎ ቀደምት የሊጉ ተጫዋቾች የተለያዩ አድናቆት እያጎረፉለት መገኘቱን፣ እንደዚሁም ደግሞ ካራገር ሊቨርፑልን በተመለከተ የተለያዩ ትችቶች መሰንዘራቸውን ከሀገር ቤት እንደዚሁ የቀድሞ የቮሊቦል ስፖርት አባት የተባሉትን ኢንተርናሽናል ኢንስትራክተር አለማየሁ ሸዋታጠቅን የዘከረ የውድድር መድረክ እንደዚሁ መዘጋጀቱን ሌሎች የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች የተካተቱበት የዛሬ ዕለተ ሰኞ መጋቢት 7 2018 ዓ.ም የመረጃ ሰዓታችን ከአሁኑ ሰዓት ጀምሮ ወደ እናንተ ይደርሳል። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ መረጃዎቹን ወደ እናንተ በማድረስ ገዛ ይንዱላ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የቮሊቦል ስፖርትን የተመለከተውን መረጃ ቀዳሚ እናደርጋለን። ሲኒየር ኢንተርናሽናል ኢንስትራክተር አለማየሁ ሸዋታጠቅን የሚዘክር የመታሰቢያ ውድድር በትንሿ ስቴዲየም በዕለተ ቅዳሜ መክፈቻውን አድርጓል። የተለያዩ ክለቦች የሚሳተፉበት መሆኑንም ፌዴሬሽኑ እንግዲህ ይፋ አድርጓል። በዚህ የመክፈቻ ስነ ስርዓት ላይ የኢትዮጵያ ቮሊቦል ፌዴሬሽን ፕሬዝዳንት የሆኑት ዶክተር ስሜነ ቤሴ እንደዚሁም የአዲስ አበባ ቮሊቦል ፌዴሬሽን ፕሬዝዳንት አቶ በላይ ተካን ጨምሮ የተለያዩ የቀድሞ የቮሊቦል ስፖርት አመራሮች፣ ተጫዋቾች እንደዚሁም ደግሞ የኢንተርናሽናል ኢንስትራክተር አለማየሁ ሸዋታጠቅ ባለቤት የሆኑት ወይዘሮ ትዝታ አባ ተጫን እና ቤተሰቦቻቸው እንደዚሁ ታድመውበታል። በዚህ የመክፈቻ ስነ ስርዓት ላይ ማለት ነው። እንግዲህ እኚህ ትልቅ ባለሙያ ከዚህ ቀደም በተለያዩ ሀገራት ከ160 ነው ተብሎ የተጠቀሰው ከ160 በላይ ሀገራቶች በአፍሪካ፣ በአውሮፓ በተለያዩ ሀገራቶች በመዟዟር እንግዲህ ሙያቸውንና ተሞክሯቸውን ማካፈል ችሏል። በዚህም የሀገራቸውን ሰንደቅ ዓላማ ከፍ ማድረግ ችሏል። በኢትዮጵያ ደግሞ የቮሊቦል ስፖርት እንዲስፋፋ በአመራርነት፣ በተጫዋችነት፣ በአሰልጣኝነት፣ በአማካሪነት እንግዲህ ትልልቅ ስራዎችን መስራታቸው ነው የተጠቀሰው ማለት ነው። ቤተሰቦቻቸውም ንግግር አድርጓል። በተለይ ባለቤታቸው ክብርት ወይዘሮ ትዝታ አባ ተጫነ እንግዲህ በአጠቃላይ ባለቤቴ በዚህ ስፖርት ላይ እድሜውን ሁሉ ነው የከፈለውና ይህንን በማሰብ ደግሞ ይህንን የሚዘክር የውድድር መድረክ ፌዴሬሽኑ በማዘጋጀቱ እጅግ በጣም ደስታ ተሰምቶናል። ይህንን የሚያስብ መሆኑን እኛም አስፈላጊውን ገዛ እናደርጋለን የሚል ሀሳባቸውን ገልጿል። ትልልቆቹን ቀደምቶቹን ማክበር ሲቻል ደግሞ አሁን ላይ ጥሩ ደግሞ በዚህ ስፖርት ላይ የሚሰሩ ወጣቶችን ለማፍራት አይነተኛ ሚና ይኖረዋል ሲሉ ነው እንግዲህ ወይዘሮ ትዝታ አባ ተጫነ የገለጹት ማለት ነው። ልጃቸውን አሁን አለማየሁም እንደዚሁ በተመሳሳይ ኖህ አለማየሁም እንደዚሁ በተመሳሳይ ሀሳቦቹን ገልጿል። ለአባቱ በተደረገለት የመታሰቢያ ውድድር የኢትዮጵያ ቮሊቦል ፌዴሬሽን እና በአጠቃላይ የቀድሞ ልጆቻቸውን እንደዚሁ አመስግኗል። ለዚህ ስፖርት ለዚህ የውድድር መድረክ ለመካፈል ደግሞ እንደዚሁ ቁርጠኝነታቸውን ያሳዩትም የተሳታፊ ክለቦችንና አመራሮችንም እጅግ በጣም እናመሰግናለን ብሏልና በአጠቃላይ እንግዲህ በውድድር መድረኩ ላይ በመክፈቻው ስነ ስርዓት ላይ ቀደምት እሳቸው የሲኒየር ኢንተርናሽናል ኢንስትራክተር አለማየሁ ሸዋታጠቅ ያሰለጠኗቸው በተለያየ በአመራርነት የመሯቸው ስፖርተኞቻቸው የመክፈቻ ውድድር አድርገው ነበር። በጣም ጥሩ ፍክክር የተመለከትንበት ነበረ። በወንዶች አዲስ አበባ ፖሊስን ከሙገር ሲሚንቶ የቮሊቦል ስፖርት ቡድን አባላቶች ጋር ያገናኘ ጨዋታ ነበር። ይሄ በጣም አዝናኝና የቀድሞ ስሜታቸውን የቀሰቀሰ ነበር ማለት ይቻላል። ከዛ ባለፈ በሴቶች ደግሞ ጌታ ዘሩ ስፖርት ክለብ ከማረሚያ ቤቶች ስፖርት ክለብ ጋራም እንደዚሁ የወዳጅነት ጨዋታ አከናውኗል ማለት ነው። በአጠቃላይ እንግዲህ በሰባት በወንዶች እንደዚሁም በሴቶች 5 ክለቦች በዚህ የውድድር መድረክ ላይ በሚቀጥሉት 10 ቀናት እየተሳተፉ በትንሿ ስቴዲየም የሚቀጥሉ ነው የሚሆነው ማለት ነው። ሌሎችም ትልልቅ በዚህ ሙያ ላይ ያለፉ በህይወት የሌሉ እንደዚሁ ተዘክረዋል። በኢትዮጵያ ሕዝብ መዝሙር ነው የተጀመረው ፕሮግራሙ። በአጠቃላይ እጅግ በጣም ደስ የሚል ማራኪ የመክፈቻ ስነ ስርዓት ነበረ። በዚህ የመክፈቻ ስነ ስርዓት ላይ የተመለከትነው ማለት ነውና እስኪ በአጠቃላይ በመድረኩ ላይ በተለይ የኢትዮጵያ ቮሊቦል ፌዴሬሽን ፕሬዝዳንት ዶክተር ስሜነ ቤሴ እንደዚሁም ደግሞ
ሲኒየር ኢንተርናሽናል ኢንስትራክተር አለማየሁ ሸዋታጠቅ ባለቤት የሆኑት ክብርት ወይዘሮ ትዝታ አባተጫን እና ልጃቸው ኖህ አለማየሁ የሰጧቸውን ሐሳቦች በጨረፍታ ወደ እናንተ አድርሰን እንመለስ እንድትከታተሉ እንጋብዛለን። እንመለሳለን። አብራችሁ ነው። ስሜ ነቢሴ ይባላልው የኢትዮጵያ ቮሊቦል ፌዴሬሽን ፕሬዝዳንት ነኝ። በቅድሚያ ለዚህ ሲኒየር ኢንተርናሽናል አለማየሁ ሸዋታጠቅ መታሰቢያ ውድድርን ለመዘገብ ትኩረት ሰጣችሁ ፕራይቬት ሚዲያ እዚህ ስለተገኛችሁ ከልብ ማመስገን እፈልጋለሁ። ኢትስ አንዩዥዋል ብዙ ጊዜ ሚዲያዎች ወደ አትሌቲክስ ወደ ፉትቦል ነው እንጂ ቮሊቦልን ትኩረት አድርጎ ያለመዘገብ ችግር አለ። እዛ ላይ ቅሬታ ነበር። ዛሬ ስለተገኛችሁ እጅግ በጣም ማመስገን እፈልጋለሁ። የዛሬ ውድድር ቀደም ሲገለጽ እንደነበረው ሲኒየር ኢንተርናሽናል አለማየሁ ሸዋታጠቅ ብዙ ጊዜ ጋሽ አሌክስን ከኢትዮጵያውያን እርግጠኛ ነኝ አንተም ላታውቁት ይችል ይሆናልና ከኢትዮጵያን ይልቅ ዓለም ያውቀዋል። ከኢትዮጵያን ይልቅ ኢስት አፍሪካ ያውቃቸዋል። ጋሽ አለማየሁ ከ160 አገር በላይ ተዘዋውሮ በቮሊቦል በአሰልጣኝነት እና ትልቅ ድጋፍ ያደረጉ ለአፍሪካ አስተዋጽኦ ያደረጉ ናቸው እና እሳቸው ካረፉ 3 ዓመታቸው ነው። እሳቸው ካለፉ በኋላ በእሳቸው ስም እሳቸውን ለማስታወስ የእሳቸውን ራዕይ እሳቸው ኮንትሪቢዩት አድርጎ ያለፉ ለኢትዮጵያ ስፖርት እድገት ከ1990 ጀምሮ እሳቸው የስፖርት ፖሊሲ ድራፍቲንግ ከማርቀቅ ከነበራቸው ኮንትሪቢዩሽን ባሻገር ብዙዎችን በአሁኑ ሰዓት በውጭ ሀገርና በኢትዮጵያ ውስጥ ያሉ ወጣቶችን የስራ ዕድል በአሰልጣኝነት ያሰለጠኑ የአንደኛ የሁለተኛ የሶስተኛ ኢንተርናሽናል ደረጃ ያሰለጠኑ እጅግ በጣም የተከበሩ ሌጀንድ የሆኑ የዓለም አቀፍ ቮሊቦል ፌዴሬሽን የአፍሪካ ቮሊቦል ፌዴሬሽን ዞን 5 በጣም በከፍተኛ ደረጃ እውቅና የሚሰጣቸው ሰው እንደመሆናቸው መጠን በእሳቸው ስም እሳቸውና ቤተሰባቸውን ለማመስገንና ላደረጉት አስተዋጽኦ እውቅና ለመስጠት የኢትዮጵያ ቮሊቦል ፌዴሬሽን ስራ አስፈጻሚ ኮሚቴና ጠቅላላ ጉባኤው በእሳቸው ስም በየዓመቱ ውድድር እንዲካሄድ ተብሎ ከፍተኛ ትኩረት ተሰጥቶ ሪሶርስ ከውጭ ሀገርና በሀገር ውስጥ ሞቢላይዝ አድርገን የተካሄደ ውድድር ነው። ሲኒየር ኢንተርናሽናል ኢንስትራክተር አለማየሁ ሸዋታጠቅ ባለቤት ትዝታ አባተጫን አላማው ጥሩ ነው። እኔ እንደውም በመረብ ኳስ አካባቢ ይሄ የመጀመሪያው ነው ብዬ ነው የማስበው። መደረጉ ደግሞ በጣም ትልቅ ነገር ለቀጣዩ ተነሳሽነት እንትን ያደርጋል። በጣም ጥሩ ነው መደረጉ። ለምን ብዙ ሙያተኞች አልፈዋል፣ ምንም ሳይደረግላቸው ቀርቷል። አሁንም ደግሞ ከተነሳን እንደርሳለን። አሁን ለመጀመሪያ ጊዜ የሱ የመታሰቢያ ውድድር እየተደረገ ነው። በቀጣይ ባለሙያው ደስ እያለው እየተነሳሳ ወደፊት ለትልቅ ነገር ያመጣል ብዬ አስባለሁ። ኖህ አለማየሁ ይባላል። የኢንስትራክተር አለማየሁ ሸዋታጠቅ ሁለተኛ ልጅ ነው። በጣም ደስ ብሎናል። ማለት ያው የሰራ ሰው እንደዚህ ሲወደድ በጣም ደስ ይላልና በጣም ነው የምናመሰግነው። በጣም ደስ ብሎናል። ኢንስትራክተር አለማየሁ ሸዋታጠቅ ያው እድሜውን ሙሉ ለስፖርት የሰጠ ሰው ነው። እንግዲህ የእሱን ፈለግ የሚከተሉ ሌሎች ስፖርተኞችም ካሉ በዛ መንገድ እንዲሄዱ እመክራለሁ። ሲኒየር ኢንተርናሽናል ኢንስትራክተር አለማየሁ ሸዋታጠቅ በተለይ በስፖርቱ ዙሪያ እስከ ዕለተ ሞቱ ድረስ እስክርቢቶና ወረቀት ያዘ ማለት ስለ መረብ ኳስ እየጻፈ ነው ማለት ነው። በሀገር ውስጥም ሆነ በውጭ ሀገር ያሉ የሱ ወዳጆች በሱ የሰለጠኑ ሰዎች የሚልኩት ኢሜል በየቀኑ ነው ለነሱ ምላሽ የሚሰጠው። ሄዶ በሰራባቸው ሀገሮች ሁሉ ታላቅነቱን የሚናገሩ የሚያበረታቱ በጣም ደስተኞች በሱ ስራ የሚደሰቱ ሰዎች ናቸው። በሀገር ውስጥም ደግሞ ብዙ ወጣቶችን አፍርቷል። በጣም ብዙ ለዚህ ለመረብ ኳስ ስፖርት ዋጋ ከፍሏል። ታሞ ራሱ ታሞ
በብዙ ጭንቅ ውስጥ እያለ ለማሰልጣን እኔ ደቡብ አፍሪካ ሲሄድ አስታውሳለሁ። ቤተሰብ አትሂድ ሲለው የለም መሄድ አለብኝ ብሎ ወደዛ ተነስቶ ሲሄድ አስታውሳለሁ። እና ህይወቱ ጋር የተቆራኘ ነው በቃ መረብ ኳስ ለሱ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የተወዳጁ የእንግሊዝ ፕሪሚየር ሊግን መረጃ ቀዳሚ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ እንግዲህ አርሰናልን መሪ ስፍራ ላይ አስቀምጦ በደረጃ ሰንጠረዡ 8 መርሃ ግብሮች ብቻ ይቀሩታል። የ30ኛ ሳምንት መርሃ ግብር ጨዋታዎች ከቅዳሜ ጀምረው ተከናውኗል። ትላንት ምሽትም የተከናወኑ ጨዋታዎች አሉ። ዛሬ ደግሞ የ30ኛ ሳምንት መርሃ ግብር የመዝጊያ ጨዋታ በብሬንፎርድ ሲቲ እና በወልቨርሃምፕተን ወንደረርስ መካከል የሚደረገው ጨዋታ ዛሬ ማሳረጊያ ይሆናል ማለት ነው። እንግዲህ በአጠቃላይ በሳምንቱ መጨረሻ ቀናት ከተከናወኑ ዋና ዋና ጨዋታዎች እና የበርካታ የእግር ኳሱን አፍቃሪያን ዘንድ ትኩረት የተሰጣቸው ጨዋታዎችን እናንሳ። የአርሰናልን ጨዋታ ስናነሳ አርሰናል እንግዲህ በሜዳው የመርሲሳይዱ ክለብ እንደዚሁ ኤቨርተንን አስተናግዶ ነበር። በዚህ ጨዋታ ላይ እስከ 89ኛው ደቂቃ ላይ የሁለቱ ቡድኖች ጨዋታ 0-0 በሆናቸው ውጤት ነበረ የቀጠለው ማለት ነውና ጨዋታውን በዚህ ውጤት የሚጠናቀቅ ይመስል ነበረ። በተለይ ለአርሰናል ደጋፊዎች ትልቅ መደናገጥን የፈጠረ ጨዋታ ነበረ። በዚህ ዓመት ከተመለከትነው አርሰናልን ከፈተኑ ቡድኖች መካከል አንደኛው እንደዚሁ ኤቨርተን ሆኖ ተመልክተነዋል። በተለይ በመጀመሪያው ግማሽ 45 ላይ ቱፊቶቹ ወይም ከረሜላዎቹ ተብለው የሚጠሩት ኤቨርተኖች በተለያዩ አጋጣሚዎች ጎል ለማግባት ተቃርበው የነበረበትን ሂደት ተመልክተናል። ነገር ግን ግብ ጠባቂው የመድፈኞቹ ሁነኛ እንግዲህ ተከላካይም ልንለው እንችላለን፣ እንደዚሁም ደግሞ ግብ ጠባቂም ልንለው እንችላለን። ዳቪድ ራያ ስፔናዊ ግብ ጠባቂ አርሰናሎችን በተለያዩ አጋጣሚዎች ሲታደግ የተመለከትንበትን እንቅስቃሴ አይተናል። ያለቀላቸውን ኳሶች አድኗል። ከዛ ባለፈ ደግሞ እንደነ ካላፊዮሪ የመሳሰሉ ተጫዋቾችም ያዳኗቸውና ያወጧቸው ኳሶች እጅግ በጣም አስገራሚ ነበሩና አርሰናል እንግዲህ ግብ ሳይቆጠርበት ጨዋታውን ወደ 89ኛው ደቂቃ ይዞ መጣ። ከዛ በኋላ ተቀይሮ የገቡት ማክስ ዶማን እና ቪክቶር ዮኬሬሽ ተቀባብለው ያስቆጠሩት ኳስ እጅግ በጣም የሚገርም ነው። በተለይ ለዚህ ጨዋታ ወይም ደግሞ ለዚህ የጎል መቆጠር የ16 ዓመቱ ማክስ ዶማን ዓለምን ያስገረመበትን ክሮስ ነው ማድረግ የቻለው። በቀኝ በኩል ያሻገረውን ኳስ ፔሮ ኢንካፔ አስተካክሎ ነው የሰጠው ለቪክቶር ዮኬሬሽ ጨርሶ ማለት ነው። እንግዲህ ይህ ስዊድናዊ ኢንተርናሽናል ደግሞ በግሩም ሁኔታ ከዚህ ቀደም በተለይ በስፖርቲንግ ሊዝበን በምናውቀው አፈጻጸሙ ይህንን ኳስ ተጠቅሞ 1-0 በሆነ ውጤት ጨዋታውን እንዲመራ አድርጎታል። ባለቀ ደቂቃ የተቆጠረ ጎል ነበረ። ይሄ ጎል ሲቆጠር እንግዲህ በኤምሬትስ ስቴዲየም የነበሩ የመድፉ ደጋፊዎች እጅግ በጣም ደስታቸውን ሲገልጹ ተመልክተናል። ስቴዲየሙ ድብልቅልቅ ነው ያለው። በአጠቃላይ እንግዲህ ወደ ዋንጫው ክብር እያቀና መሆኑን ተከትሎ ይሄ ጎል እጅግ በጣም ወሳኝ ነበረና የኮቺንግ ስታፍ አባላቶች በአጠቃላይ ተቀያሪ ወንበር ላይ የነበሩ ተጫዋቾች፣ ደጋፊዎች ድብልቅልቁን ነው ያወጡት በኤምሬትስ ስቴዲየም እና እጅግ በጣም አስደሳች ጎል ነው ያስቆጠረው ማክስ ዶማን እና ፔሮ ኢንካፔ እንደዚሁም ደግሞ የቪክቶር ዮኬሬሽ ጨራሽነት ብዙዎችን አነጋግረዋል ማለት ነው። እንግዲህ ይህ ጨዋታ 1-0 በሆነ ውጤት ቀጠለ። 89ኛው ደቂቃ ላይ በተቆጠረ ጎል 6 ደቂቃ ተጨማሪ እንደዚሁ ፎርዝ ኦፊሻሉ አሳዩ። በዛ ደቂቃ ውስጥ ደግሞ የማዕዘን ምት ታገኙ 94ኛው ደቂቃ ላይ ኤቨርተኖች ማለት ነው። ይህንን የማዕዘን ምት ለመሻማት እንግዲህ ፒክፎርድ ወደ አርሰናል የግብ ክልል አመራ። በዛ አጋጣሚ እንግዲህ
የማህዘመቱ ተሻማ የማህዘመቱ ሲሻማ ደግሞ የአርሰናል የተከላካይ ስፍራ ተጫዋቾች ኳሱን ብሎክ አደረጉት። ይህንን ኳስ እንግዲህ በመልሶ ማጥቃት ማክስ ዶማን ከራሳቸው ቦክስ ወይም ሳጥን ይዞ እንግዲህ ሙሉን ሜዳ በሚባልበት ደረጃ በግሩም ሁኔታ ኳሱን ሄዶ ሁለት ተጫዋቾች አልፎ ጨርሶት 2-0 በሆነ ውጤት ጨዋታው እንዲጠናቀቅ አድርጓልና በአጠቃላይ 16 ደቂቃዎች ናቸው በሜዳ ውስጥ የቆየው የ16 ዓመቱ የፊት መስመር እንግሊዛዊ ኢንተርናሽናል የአርሰናል የአካዳሚ ውጤት እንደሆነ ይታወቃልና እንግዲህ ወሳኙን ግብ አስቆጥሮ የበለጠ ስጋት ውስጥ የነበሩትን የአርሰናል ደጋፊዎችን ምናልባት ኤቨርተን በዛ ደቂቃ ውስጥ ጎል ቢያስቆጥር መልሶ እንደገና የአሸናፊነት ጎል ለማስቆጠር ደቂቃ ስለማይኖር ለአርሰናል እጅግ በጣም አስቸጋሪ ነበርና የገላገላቸውን ጎል ነው ያስቆጠረው። ስለዚህ እንግዲህ የጎል ልዩነቱንም ወደ 2 ከፍ አድርገ የአርሰናልን ደጋፊዎች ረፍት ሰጠ። ጨዋታውም 2-0 በሆነ ውጤት በመድፈኞቹ አሸናፊነት እንዲጠናቀቅ አደረገ ማለት ነውና እንግዲህ በእንግሊዝ ፕሪሚየር ሊግ ትልልቅ ታሪኮችን ከወዲሁ እየሰራ የሚገኘው ይህ የ16 ዓመት ተጫዋች በእለቱ እንግዲህ በጨዋታው እለት 16 ዓመት ከ70 ቀን ነበረ ማለት ነውና በእንግሊዝ ፕሪሚየር ሊግ ታሪክ ደግሞ ወጣቱ ተጫዋች ነው። ከዚህ ቀደም እንግዲህ ሊድስ ዩናይትድን 5-0 በሆነ ውጤት ባሸነፈበት እንቅስቃሴ የፕሪሚየር ሊግ የመጀመሪያ ጎልን ማስቆጠሩን እናስታውሳለንና ይሄ ተጫዋች እጅግ በጣም ብዙ ነገሮችን እያስመለከተን ነው የሚገኘው። በቀጣይ ትልልቅ ተጫዋቾችን ሐሳብ እየሰጡ ይገኛሉ። በመውጫችን ላይ ይህንን ጉዳይ እናነሳለን ማለት ነው። ቪክቶር ጆኬሬሽም እንግዲህ ካለፉት 10 ጨዋታዎች ወደ 8 ግቦችን ማስቆጠር የቻለበትን ሂደት ተመልክተናል በእንግሊዝ ፕሪሚየር ሊግ ማለት ነውና አርሰናል እንግዲህ ድል ማድረጉን ተከትሎ ነጥቡን ወደ 70 ማድረስ ችሏል ማለት ነው። በአጠቃላይ በውድድር ዓመቱ በእርግጥ አንድ ትርፍ ጨዋታ ከሌሎቹ ክለቦች አርሰናልና ወልቨርሃምፕተን ድረስ አልፎ መጫወታቸው የሚታወስ ነውና እንግዲህ ይህ ጨዋታ ከተደረገ በኋላ ደግሞ ሌላ ገድል ጠብቆታል። ሌላ እጅግ በጣም ጥሩ አጋጣሚ ተመቻችቶለታል። ምሽት 5 ሰዓት ላይ የተደረገው በኢታድ ለንደን ኦሎምፒክስ ስቴዲየም የተደረገው የዌስትሃም ዩናይትድ እና የማንቸስተር ሲቲ ጨዋታ በጣም ተጠባቂ ነበረ። ምክንያቱም አርሰናል የራሱን የቤት ስራ በአግባቡ ስለተወጣ ተከታዩ ማንቸስተር ሲቲ ነጥብ እንዲጥል እንዲሸነፍ ይፈልጋሉ የአርሰናል ደጋፊዎች። ስለዚህ ይህ ጨዋታ እንግዲህ በኦሎምፒክስ ስቴዲየም ተከናውኖ ደግሞ እንደዚሁ አንዳቻ በሆነ ውጤት ነው የተጠናቀቀው ይሄ ጨዋታ ማለት ነው። አሰልጣኝ ፔፕ ጋርዲዮላ ተች ላይኑ ላይ ወይም ደግሞ ቴክኒካል ኤሪያው ላይ ሆኖ ቡድኑን መምራት አልቻለም። እንግዲህ የተመለከታቸው ቢጫ ካርዶች 2 ጨዋታዎች እንደሚያስቀጣው ይታወቃል። አንደኛው ኤፍኤ ካፕ ላይ ጨዋታ ያልፏል ተብሏል። ይሄኛውን ነበር ጨዋታ የመረጠው። እንግዲህ የህዝብ መሃል ሆኖ ነበር ጨዋታውን ሲከታተል የነበረው። በስልክ ነበረ ለምክትል አሰልጣኞቹ መልእክት ሲያስተላልፍ የነበረውና እንግዲህ መሪ መሆን ችሎ ነበር። ከዛ በኋላ ደግሞ እንደዚሁ የቀድሞ የአርሰናል ተጫዋች ጎል አስቆጥሮ ጨዋታው አንዳቻ በሆነ ውጤት የተጠናቀቀ ማለት ነው። በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነትም ወደ 9 ከፍ አለ ማለት ነውና በእርግጥ አንድ ተስተካካይ ጨዋታ ይቀራቸዋል ሲቲዝኖቹ ወይም ደግሞ ማንቸስተር ሲቲዎች ማለት ነው። ያም ሆኖ ግን አርሰናል አሁን በቀሩት ጨዋታ 7 ጨዋታዎች ናቸው የሚቀሩት። ከሰባቱ እንግዲህ በሁለቱ ሽንፈት እንኳን ቢደርስበት 5ቱን ማሸነፍ ከቻለ በጎል ክፍያ የተሻለ ስለሆነ 5 ንጹህ ጎል ከማንቸስተር ሲቲ የተሻለ ስለሆነ በዚያም የዋንጫውን ክብር ማሳካት ይችላል። የ22 ዓመት አሮጌውን ታሪክም በአሰልጣኝ ሚካኤል አርቴታ ስር ሆኖ አርሰናል እንደዚሁ ክብሩን የሚያጣጥም ነው የሚሆነው ማለት ነውና ብዙ የእግር ኳሱ ተንታኞች በስተመጨረሻ የሚሆነው ነገር ባይታወቅም አሁን ላይ ባለው ሁኔታ ግን የአርሰናል የሊጉን የዋንጫ ክብር የማንሳቱ ጉዳይ አሁን የበለጠ የኃይል ሚዛኑ ወደ መድፈኞቹ እያደላ ነው የሚገኘው። የኦፕታ ሱፐር ኮምፒውተር ቅድመ ግምትም እንደዚሁ ወደ 97% ከፍ ብሎለታል። አርሰናል ሻምፒዮና ይሆናል የሚሉ ግምቶች ሲቲን ደግሞ ወደ 2.4 አካባቢ ፐርሰንት እንደዚሁ ዝቅ አድርጎታል ማለት ነውና አሁን ላይ እንግዲህ መድፈኞቹ በሳምንቱ መጨረሻ ቀናት ባደረጓቸው ጨዋታዎች የተሳካ ነገር ነው ማሳካት የቻሉት። ቀጣይ እንግዲህ ማንቸስተር ሲቲ ትልልቅ ጨዋታዎች አሉበት። በነገው ዕለት የቻምፒየንስ ሊግ ጨዋታ ያደርጋል። የመልስ ጨዋታ ነው። ይሄም ያበቃለት ይመስላል። በእርግጥ በቻምፒየንስ ሊግ ደግሞ የሚመዘገቡ ውጤቶች አይታወቁም። ነገር ግን ማንቸስተር ሲቲዎች 3-0 በሆነ ውጤት በሪያል ማድሪድ ተሸንፈዋልና የአሰልጣኝ ፔፕ ጋርዲዮላው ቡድን እንግዲህ በሜዳው ኢታድ ይህንን የ3-0 በሆነ ውጤት ይቀለብሳሉ የሚለው ነገር ነገ ምሽት በጉጉት ይጠበቃል። ከጨዋታው አስቀድሞ የዛሬውን ጨዋታ ላይ ነጥብ የምንጥል ከሆነ ወይም የምንሸነፍ ከሆነ ከሻምፒዮናነቱ ፍክክር ነገር ያበቃልናል የሚል አሰልጣኝ ፔፕ ጋርዲዮላ ሀሳብ ሰጥቶ ነበረ። ጨዋታው ከተጠናቀቀ በኋላ እንዴት ነው ታዲያ አሁንስ ተጠናቀቀ ወይ ብለው ጥያቄ አቅርበውለት ነበር የመገናኛ ብዙሃን ባለሙያዎች። ነገር ግን አይ አልተጠናቀቀም፣ ገና ይቀጥላል፣ እስከ መጨረሻው ሳምንት ድረስ እንፋለማለን፣
ገና ከኛ ጋር ጨዋታ አላቸው። ስለዚህ ማን ሻምፒዮና እንደሚሆን አሁንም አለየለትም የሚል ተስፋ እንዳላቸው ይህንን አንድምታ ያለው አስተያየት ሰጥቷል አሰልጣኝ ፔፕ ጋርዲዮላ ማለት ነውና በዚህ መልኩ ተጠናቋል። ትላንት የተደረጉ ጨዋታዎች አሉ። ትላንት ከተደረጉ ጨዋታዎች መካከል የብዙዎችን ትኩረት ስቦ የነበረውና በማንቸስተር ዩናይትድ አሸናፊነት የተጠናቀቀው የኦልትራፎርዱ ፍልሚያ ነው። ማንቸስተር ዩናይትድን ከአስተን ቪላ ጋር ያገናኘው የቀን 11 ሰዓት ጨዋታ በቀይ ሰይጣናቱ 3-1 አሸናፊነት ተጠናቋል። በዚህ እንቅስቃሴ ላይ እንግዲህ የአማካኝ ስፍራ ተጫዋቾቹ እጅግ በጣም የሚቻሉ አልነበሩም። የነበራቸው ጥምረትና እንቅስቃሴ በጣም ይገርማል። አንደኛው 30 ዓመቱ ነው፣ አንደኛው 33 ዓመቱ ነውና ብሩኖ ፈርናንዴዝ እና ካስሜሮ ያሳዩት ጥምረት መሃል ሜዳ ላይ በጣም የሚገርም ነበረ። ውጤታማም ነበሩ። በተለይ ብሩኖ ፈርናንዴዝ 2 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። በዚህም ታሪክ ሰርቷል። በማንቸስተር ዩናይትድ ማሊያ በርከት ያሉ ኳሶችን አመቻችቶ በማቀበል ማለት ነው። ከ1999 በኋላ ማለት ነው 2019-2000 ላይ ዴቪድ ቤካም ነበረ ይሄንን ታሪክ ይዞ በአንድ የውድድር ዓመት በርከት ያሉ ለጎል የሆኑ ኳሶችን አመቻችቶ በማቀበል ታሪክ ይዞ የነበረው ማለት ነውና በመውጫችን ላይ ይሄንን መረጃ የምንጠቅሰው ነው የሚሆነው። ትላንት ግን በነበረው እንቅስቃሴ ላይ 2 ለጎል የሆኑ ኳሶች የፖርቹጋላዊ ኢንተርናሽናል ብሩኖ ፈርናንዴዝ አመቻችቶ ማቀበል የቻለበትን ሂደት ተመልክተናል ማለት ነው። ካስሜሮም ጎል አስቆጥሯልና በጣም ጥሩ ነበረ ትላንት በነበረው እንቅስቃሴ ላይ እንግዲህ 3-1 በሆነ ውጤት ማሸነፍ ችሏል። ነጥባቸውንም አሁን ወደ 54 ከፍ ማድረግ ችሏል። የሶስተኝነት ደረጃቸውንም እንደዚሁ አጠናክረው መቀጠል ችሏል ማለት ነው። አሁን በሁለቱ የማንቸስተር ከተማ ተወካይ ክለቦች በማንቸስተር ሲቲ እና በማንቸስተር ዩናይትድ መካከል ያለው የነጥብ ልዩነት ወደ 7 ዝቅ ብሏል። ምናልባትም በቀሩት ጨዋታዎች ላይ አሁን ያለው የመዳከም የማንቸስተር ሲቲ ጉዳይ እንደዚሁ ከቀጠለ ማንቸስተር ዩናይትድ ደግሞ አሁን ያለውን ጥንካሬ አስቀጥሎ ጨዋታዎችን እያሸነፈ የሚሄድ ከሆነ ሁለተኛ ደረጃንም ይዞ የሚያጠናቅቅበት ድል ሊኖር የሚችልበት ሁኔታ እንዳለ ትላንት ከጨዋታው መጠናቀቅ በኋላ የተለያዩ ቀደምት የማንቸስተር ዩናይትድ ተጫዋቾች እንደዚሁ ሀሳብ ሲሰጡ ነበርና አሁን ላይ ይገባዋል የሚል ሀሳብ እየተገለጸ ነው የሚገኘው። ዋይኒ ሩኒ አሰልጣኝ ማይክል ካሪክ የቋሚነት መንበር ማግኘት አለበት። ከዚህ ቀደም የመጡትን ትልልቅ ሲቪ ያላቸውን ተጫዋቾች አሰልጣኞች ተመልክተናል። በዩናይትድ ቤት እዚህ ግባ የሚባል ስራ አልሰሩም። አሁን ግን የማንቸስተር ዩናይትድን ችግር በትክክለኛ ሁኔታ የተረዳ አሰልጣኝ አግኝተናል ከራሳችን ቤት። ስለዚህ ቢያንስ ለአንድ የውድድር ዓመት አሰልጣኝ ማይክል ካሪክ የዋና የአሰልጣኝነት መንበሩን ሊሰጠው ይችላል የሚል ሀሳብ ሰጥቷል። እዚህ ላይ የዩናይትድ ደጋፊዎች ምን ትላላችሁ? ማይክል ካሪክ እያስመዘገበ ባለው ውጤት የአሰልጣኝነት የቋሚነት መንበር ይገባዋል ብላችሁ ታስባላችሁ? እስኪ ሀሳባችሁን ልታጋሩን ትችላላችሁ። እንግዲህ የመጀመሪያውም ሰው ሆኗል። የ44 ዓመቱ አሰልጣኝ ማይክል ካሪክ 6 ተከታታይ የሜዳ ላይ ጨዋታዎችን በማሸነፍ ዩናይትድን እየመራ ማለት ነውና ይሄ ደግሞ በጣም ትልቅ ገድል ነው። ትላንትና እንግዲህ ብሩኖ ፈርናንዴዝ እና ማይክል ካሪክ በጣም ጥሩ ታሪኮችን ማጻፍ የቻሉበትም ቀን ነው ማለት ይቻላልና ዩናይትድ እንግዲህ በእንዲህ አይነት ግስጋሴ ላይ ነው የሚገኘው። በተለይ ደግሞ በጣም አስገራሚው የፊት መስመር አጥቂው ቤንጃሚን ሴስኮ በጣም ትችት ላይ ነበር የነበረው። ያው ጉዳትም የተወሰኑ ነበሩበት፣ ነገር ግን እያስቆጠራቸው ያሉ ጎሎች እጅግ በጣም ማራኪ ናቸው። ጥቂት ደቂቃ ነው የሚበቃው። ትንሽ ደቂቃ ተቀይሮ ከገባ በኋላ ጎሎችን በተከታታይ ጨዋታዎች ላይ እያስቆጠረ በተለይ ደግሞ በጣም ወሳኝ ዩናይትድ ጭንቀት ውስጥ ባለበት ሰዓት ላይ ነው ጎሎችን የሚያስቆጥረው ማለት ነውና ይሄ ተጫዋች እንግዲህ ሶስተኛውን ጎል ከመረብ በትላንትናው ዕለት ማሳረፍ የቻለበትን ሂደት ተመልክተናል። ሌሎች የተደረጉ ጨዋታዎች አሉ። ትላንት ከተደረጉ ጨዋታዎች መካከል ክሪስታል ፓላስ ከሊድስ ዩናይትድ እንደዚሁም ኖቲንግሃም ፎረስት ከፉልሃም ያደረጉት ጨዋታ ሁለቱም በተመሳሳይ 0-0 በሆናቸው ውጤት ነው የተጠናቀቁት። እንደዚሁ ምሽት ላይ የተደረገው የሊቨርፑል እና የቶተንሃም ሆትስፐርስ ጨዋታ በአንፊልድ ሮድ ተከናውኖ አንድ አቻ በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ አስቀድሞ በቅጣት ምት ዶሚኒክ ሱቦዝ ላይ ቀዮቹን ቀዳሚ ያደረገ ግብ ከመረብ አሳርፎ ነበረ። ከዛ በኋላ ግን 90ኛው ደቂቃ ላይ ጨዋታው ሊጠናቀቅ ሪቻርልሰን ጎል አስቆጥሮ አንድ አቻ በሆነ ውጤት ቻው እንዲጠናቀቅ አድርጓልና አሁን ላይ እንግዲህ የአሰልጣኝ አርነ ስሎትም የስልጣን መንበር እየተናጋባቸው ነው የሚገኘው። ቀጣይ ረቡዕ ከጋላታሳራይ ጋር በቻምፒየንስ ሊግ ጨዋታ አላቸው። በዛ ጨዋታ ላይ ምናልባት በድምር ውጤት የሚሸነፉ ከሆነ የመጀመሪያውን ጨዋታ እናስታውሳለን 1-0 በሆነ ውጤት ተሸንፈው ነው የመጡትና ይህ ጨዋታ በድምር ውጤት ተሸንፈው ከውድድር መድረኩ የሚሰናበቱ ከሆነ የእሳቸውም እህል ውሃ ሊያበቃ የሚችልበት እድል እንዳለ እንግዲህ ለክለቡ ቅርበት ያላቸው የመረጃ ምንጮች በመዘገብ ላይ ነው የሚገኙትና የሊቨርፑል ደጋፊዎችም ደስተኛ አይደሉም። ከዚህ ቀደምም እንግዲህ
አምና በእርግጥ የሊጉን የዋንጫ ክብር ማሳካት ችሏልና የአሰልጣኝ ኤርገን ክሎፕ ትክክለኛ ተተኪ ይመስሉ ነበረ። በዘንድሮ ዓመት ደግሞ የበለጠ ኢንቨስት ተደርጎላቸው ትልልቅ ተጫዋቾች ቢመጣላቸውም በእርግጥ አንዳንዶቹም ተጫዋቾች በጉዳት ምክንያት እየተጠቀሟቸው አይደለም የሚገኙት እንደነ አሌክሳንደር አይሳቅን፣ ፍሪምፖንግም ያናሃል እንደዚሁም ሜሎስ ኬርኬዝን የመሳሰሉ ተጫዋቾች ዊርትዝም በተመሳሳይ እንደዚሁ ያናሃል ግልጋሎት እየሰጧቸው አይገኙም። ነገር ግን ደግሞ የተጫዋቾችን አቅም ለይቶ ደግሞ ወደ ተግባር የማስገባትና ውጤታማ የማድረግ ኃላፊነት ደግሞ የአሰልጣኞች ነው ተብሎ ስለሚታሰብ እንግዲህ እኛ አሰልጣኝ ይህንን የምቅ የተጫዋቾችን ችሎታና የኳክብቶቹን አቅም ወደ ውጤት እየቀየሩ አይደለም በሚል ትችቶች እየቀረበባቸው ነው የሚገኙት። አንዳንድ ዘገባዎች እንደውም የሚያመለክቱት የቀድሞ አሰልጣኛቸው ኤርገን ክሎፕን ዳግም ወደ አንፊልድ የማምጣት ፍላጎት እንዳላቸው ነው እየተገለጸ የሚገኘውና አስሎት ቢቀጥሉ ይሻላል ወይስ ደግሞ ሌላ አዲስ አሰልጣኝ ቀዮቹ ቢያመጡ ነው የሚሻለው? እስኪ የሊቨርፑል ደጋፊዎች ካላችሁ እንግዲህ ሀሳብ አስተያየታችሁን ልታነሱልን ትችላላችሁ። ወደ ሌሎች ሊግ ጨዋታዎች ስናልፍ ደግሞ እንደዚሁ የጣሊያን ሴሪያ እናገኛለን። የጣሊያን ሴሪያ በሳምንቱ መጨረሻ ቀናት የተደረጉትን ጨዋታዎች ስንመለከት ኢንተር ሚላን በሜዳው ሳንሴሮ የቤርጋሞን ክለብ ወይም ደግሞ አትላንታን ገጥሞ ነበረ። ይህ ጨዋታ አንዳቻ በሆነ ውጤት ነው የተጠናቀቀው። አትላንታ እንግዲህ ከጨዋታ የተሻሻለ ነገር እያስመለከተን ነው የሚገኘው። ኢንተር ሚላን በኤስ ሚላን ከተሸነፈ የሚላን ደርቢ ሽንፈት በኋላ አንዳቻ በሆነ ውጤት ጨዋታውን አጠናቆ ነበር። ይህንን ውጤት አይቶ ወደ ሜዳ የገባው ወይም በትላንትናው ዕለት ጨዋታውን ያደረገው ደግሞ ኤስ ሚላን ነበር። ኤስ ሚላን እንግዲህ ሳምንት እንደምናስታውሰው በሚላን ደርቢ ኢንተር ሚላንን አሸንፎ ነበረ። ትላንት ግን በላዚዮ እንደዚሁ ሽንፈት ገጥሞታል። 1-2 በሆነ ውጤት ተሸንፏል። ጉስታፍ ኤሳኪሰን የተሰኘው ተጫዋች ነው ብቸኛውን የላዚዮን የአሸናፊነት ግብ ከመረብ ያሳረፈውና የበለጠ ነጥቡን ማጥበብ የሚችልበትን አጋጣሚ ሳይጠቀምበት ቀርቷል ማለት ነው የአሰልጣኝ አሌግሪ ቡድን ኤስ ሚላን ማለት ነው። በዚህም እንግዲህ ስኩዴቶ የዋንጫ ክብር ዘንድሮ ወደ ኢንተር ሚላን የማምራቱ ነገር አይቀሬ ስለመሆኑ አመላካች ነገሮችን እያየን ነው የምንገኘው። የነጥብ ልዩነቱን ሌሎች ጨዋታዎች ተደርገዋል። የአሰልጣኝ ሴስክ ፋብሪጋዙ ቡድን ኮሞ ከሮማ ጋር ያደረጉት ጨዋታ በኮሞ 2-1 አሸናፊነት ተጠናቋል። ዲያጎ ካርሎስ እና ዳቪካስ የአሸናፊነቱን የኮሞን ሁለቱን ግቦች ከመረብ ማሳረፍ ችለዋል ማለት ነው። ኢንተር ሚላን 68 ነጥቦች አሉት፣ በቀዳሚነት ይመራል። ኤስ ሚላን 60 ነጥብ አለው። ናፖሊ እና እንደዚሁ ኮሞ ደግሞ 3ኛና 4ኛ ደረጃ ላይ ተቀምጧል በሴሪያው። ይህንን ፉክክር እየተመለከትን ነው የምንገኘው ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናድርስና የመረጃ ሰዓታችንን የምናጠናቅቅ ነው የሚሆነው። ቀደም ሲል በአይላይት ወደ እናንተ ካደረስናቸው አጫጭር መረጃዎች መካከል አንደኛው የፖርቹጋላዊ ኢንተርናሽናል የብሩኖ ፈርናንዴዝ መረጃ አለ። ብሩኖ ፈርናንዴዝ እንግዲህ በሳምንቱ መጨረሻ ቀናት ወይም ትላንት በተከናወነ የእንግሊዝ የ30ኛ ሳምንት መርሃ ግብር ላይ በሜዳቸው አስተን ቪላን ባስተናገዱበት ጨዋታ 3-1 በሆነ ውጤት ቡድኑ ሲያሸንፍ 2 የሆኑ ኳሶችን አመቻችቶ ለቡድን አጋሮቹ እንደዚሁ ማቀበል ችሏልና ይሄ ተጫዋች በአጠቃላይ በዘንድሮ ዓመት በሊጉ 16 የሆኑ ኳሶችን አመቻችቶ በማቀበል እንግዲህ ላለፉት ዓመታት ለ26 ዓመታት ተይዞ የነበረውን ታሪክ ማሻሻል ችሏል ማለት ነውና ይህ ታሪክ ደግሞ ተይዞ የነበረው በ2019 እንደዚሁም 2000 ውድድር ዓመት ላይ የቀድሞ የማንቸስተር ዩናይትዱ ተጫዋች ሪያል ማድሪድ የምናውቀው አሁን ደግሞ የኢንተር ሚያሚ ሼር ሆልደር ሆኖ እየተመለከትነው የምንገኘው እንግሊዛዊ ኢንተርናሽናል ዴቪድ ቤካም ነበር የያዘው። በወቅቱ እንግዲህ 15 የሆኑ ኳሶች ለቡድን አጋሮቹ አመቻችቶ ማቀበል ችሎ ነበርና አሁን ላይ እንግዲህ ትላንትና ወደ 16 ከፍ በማድረግ ይህንን ታሪክ መጋራት ችሏል ማለት ነው። በእንግሊዝ በቡድኑም በአጠቃላይ የሚበለጠው በሁለት ተጫዋቾች ብቻ ነው እስካሁን ድረስ ማለት ነው። በእንግሊዝ ፕሪሚየር ሊግ የዋይኒ ሮኒና ጊግስ ነው ሪያን ጊግስ ናቸው የሚበልጡት ማለት ነውና ሶስተኛው ሆኗል ማለት ነው። እንግዲህ በአጠቃላይ ከ100 በላይ ጎሎችን ማስቆጠር ችሏል። ከ100 በላይ ደግሞ እንደዚሁ ኳሶችን እያመቻቸ እያቀበለ ነው የሚገኘው በአጠቃላይ የውድድር አይነቶች ማለት ነውና በጣም የተሞካሸለት ይገኛል ይሄ እንቅስቃሴው ማለት ነው። ትላንት በነበረው ጨዋታ ሂደት ላይ ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን ስንመለከት አርሰናልን ጉዳይ እናገኛለን። አርሰናል እንግዲህ
ዴክላን ራይስን የውል ኮንትራት ለማደስ እንደዚሁ እየተሰናዳ ነው የሚገኘው። በውል ኮንትራቱ ላይ በቀጣይ ጥሩ ክፍያ የሚያገኝበትም አጋጣሚ ይህ የውል ኮንትራት እንደሚያጎናጽፉ እየተገለጸ ነው የሚገኘው። እንግዲህ የዌስትሃም ዩናይትድን ለቆ ወደ አርሰናል ወይም መድፈኞቹን በ105 ሚሊዮን ፓውንድ መቀላቀሉ የሚታወስ ነውና አርሰናልን ከተቀላቀለ በኋላ እጅግ በጣም የሚገርም እንቅስቃሴ በማድረግ ላይ ይገኛል። ያለፉትን አመታቶች ሁለተኛ ደረጃን ይዞ በሊጉ ሲያጠናቅቅ እንደዚሁም በቻምፒየንስ ሊግ ደግሞ በተለይ ከሪያል ማድሪድ ጋር የነበረውን ጨዋታ እናስታውሳለን። ሁለት እጅግ በጣም አስደናቂ የምን ጊዜም ሊረሱ የማይችሉ የአርሰናል ደጋፊዎች ከቶም ቢሆን የማይዘነጓቸውን ሁለት የቅጣት ምት ግቦችን ከመረብ ማሳረፉ የሚታወስ ነው። አሁን ባለው ደግሞ ለሻምፒዮናነት በሚያደርገው ጉዞ ላይ እጅግ በጣም የጎላ ሚና ካላቸው ተጫዋቾች መካከል ይህ ቁመተ መለሎ እንግሊዛዊ ኢንተርናሽናል ዴክላን ራይስ ይገኝበታልና የዚህን ተጫዋች የውል ኮንትራት ለማደስ ለመቃረቡ እየተገለጸ ይገኛል። አሁን ላይ እንግዲህ የአርሰናልን የሳምንታዊ ክፍያ ከተመለከትን በቅርቡ የውል ኮንትራቱን ያደሰው ቡካዮ ሳካ 300,000 ፓውንድ በሳምንት ያገኛል። እንደዚሁ ሁለተኛ ደረጃ ላይ የሚገኘው ደግሞ ካይ ሃቨርትዝ ነው። ካይ ሃቨርትዝ 280,000 ፓውንድ እንደሚያገኝ ይታወቃል። ሌላኛው ገብርኤል ጄሱስ ነው። ገብርኤል ጄሱስ እንደዚሁ 365,000 ፓውንድ ያገኛል በሳምንት። ዴክላን ራይስ እና ኦዲጋርድ ደግሞ 240,000 ፓውንድ ያገኛሉ በሳምንት ማለት ነው። ገብርኤል ማርቲኔሊ 180 ተከታዩን ደረጃ ይዟል ማለት ነውና ዴክላን ራይስ በዚህ በአዲስ የውል ኮንትራት ስምምነት ላይ ከክለቡ እንግዲህ ከፊት ለፊት መምራት የሚችልበት አጋጣሚ ሊኖር ይችላል። አሊያም ደግሞ ምናልባት ወደ 300,000 ፓውንድ በሳምንት ከቡካዮ ሳካ እኩል ክፍያው እንደዚሁ ከፍ ሊልለት እንደሚችል ነው እየተገለጸ የሚገኘው ማለት ነውና ምን ትላላችሁ? እስኪ በዚህ ላይ ዴክላን ራይስ እየተከፈለው ያለው ክፍያ ከሳካ ከካይ ሃቨርትዝ ከገብርኤል ጄሱስ በታች ነውና ኦዲጋርድን በተመሳሳይ ማለት ነው። እነዚህ ሁለቱ የመሃል ሜዳ ቁልፍ ተጫዋቾች በሶስት ተጫዋቾች የሳምንት ክፍያ ይበለጣሉና ትክክል ነው ብላችሁ ታስባላችሁ ወይስ ደግሞ ይሄ ክፍያ መሻሻል አለበት? ለማርቲን ኦዲጋርድ እና ለዴክላን ራይስ የሚደረገው ክፍያ ወይም ደግሞ የሚፈጸምላቸው ክፍያ ከዚህም ከፍ ማለት አለበት ብላችሁ ታስባላችሁ? የአርሰናል ከፍተኛው ተከፋይ ማን እንዲሆን ነው የምታስቡት? ቡካዮ ሳካ አሊያስ ደግሞ ዴክላን ራይስ ቢሆን ይሻላል ብላችሁ ነው የምታስቡት? እስኪ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ ማለት ነው። የጂሚ ካራገርን አስተያየት እንመልከት። ጂሚ ካራገር እንግዲህ ትላንት ሊቨርፑል አንዳቻ በሆነ ውጤት ከቶተንሃም ሆትስፐርስ ጋር ካጠናቀቀ በኋላ ጨዋታውን ሀሳብ ገልጿል። ይህ እንግዲህ የቀድሞ የቀዮቹ ሌጀንድ የሊቨርፑል ተጫዋቾች ምንም ወኔ የሌላቸው ቡድኑ እዚህ ደረጃ ላይ የሚገኝበትን ሁኔታ ምንም የማያሳስባቸው አይነቶች ናቸው የሚል ሀሳብ ገልጿልና ብዙዎች እየተጋሩት ነው የሚገኘው። በተደጋጋሚ ጨዋታዎች ላይ እንግዲህ ሊቨርፑል እጅግ በጣም ችግር ውስጥ እንዳለ እየተመለከትን እንገኛለን። አንዳንዶች የተጫዋቾች ተነሳሽነት ጠፍቷል ይላሉ። ተጫዋቾች ላይ ነው ጣታቸውን እየቀሰሩ የሚገኙት፣ በሙሉ አቅማቸው እየተጫወቱ አይደለም የሚገኙት የሚል ሀሳብ ይሰነዝራሉ። ሌላኛው ጎን ደግሞ አሰልጣኝ አርነ ስሎት ላይ ነው ጫና እያደረጉ የሚገኙት። እኚህ አሰልጣኝ ታላቁን ሊቨርፑልን የሚመጥኑ አይደሉም፣ መሰናበት አለባቸው የሚል አስተያየታቸውን እየገለጹ ነው የሚገኙትና እስኪ እንዴት ተመለከታችሁት? የሊቨርፑልና የአጠቃላይ ጉዞን በተመለከተ የጂሚ ካራገርስ አስተያየት እንዴት ነው የምትመለከቱት? የመጨረሻው መረጃችን የሚሆነው ደግሞ እንደዚሁ የማክስ ዶማን ጉዳይ ነው። ማክስ ዶማን በሳምንቱ መጨረሻ ቀናት አርሰናል በግሩም ሁኔታ እንግዲህ ጎል ማስቆጠር ችሏል፣ እንዲሁም ኳስ አሲስት ማድረግ ችሏል እና በአጠቃላይ በሜዳ ውስጥ በቆየባቸው 16 ደቂቃዎች ላይ እጅግ በጣም ማራኪ እንቅስቃሴ በማድረግ አርሰናል ይህንን ወሳኝ ጨዋታ በአሸናፊነት እንዲወጣ ካስቻሉ ተጫዋቾች መካከል ዋነኛው ነው ማለት ይቻላል እና ይህንን ተከትሎ የተለያዩ ቀደምት የሊጉ ተጫዋቾች የተለያየ ሀሳብ ሰንዝረዋል። በተለይ ዋይኒ ማርክ ሩኒ ተጫዋቹን በተመለከተ በጣም የሚደንቅ እንቅስቃሴ ነው ያደረገውና ይህንን ብቃቱን ማስቀጠል ከቻለ በቀጣይ የዓለም እግር ኳስን ከሚቆጣጠሩ ታዳጊ ተጫዋቾች መካከል አንደኛው የሀገሬ ልጅ ማክስ ዶማን ነው የሚል አስተያየት ሰጥቷልና እናንተ ምን ተሰማችሁ? ሌላስ ጆን ቴሪም እንደዚሁ በተመሳሳይ ሀሳብ ሰጥቷል። ጆን ቴሪ ከዚህ በፊት በዚህ አይነት መልኩ በእንዲህ አይነት ቴክኒኮች ተጫዋቾችን ሲያልፍ የምናየው
ሊዮኔል አንድሬስ ሜሲ ነውና ከዛ በመቀጠል ይሄ ተጫዋች ሚዲያው የማያዳክመው ከሆነ ዝናውን ጠብቆ ስራው ላይ ብቻ ትኩረት የሚያደርግ ከሆነ ትልቅ ደረጃ እንደሚደርስ ይሰማኛል የሚል አስተያየት ሰጥቷል። ለዚህም ደግሞ አሰልጣኝ ሚካኤል አርቴታ ይህንን ተጫዋች መንከባከብ አለበት፣ ክለቡም ኃላፊነት አለበት፣ በእንግሊዝ ብሔራዊ ቡድንም በቀጣይ ከምንመለከታቸው ተጫዋቾች መካከል አንደኛው ይሆናል የሚል ሀሳብ ገልጿል። በተጫዋቹ እንቅስቃሴ ዙሪያ ማክስ ዶማን ገና የሃይስኩል ተማሪ ነውና የሚያሳየው ብቃት ግን በጣም የሚገርም ነው። በነገራችን ላይ በሳምንት የሚከፈለው ክፍያ ከ350 እስከ 450 ዶላር የሚደርስ ነው። እስካሁን ድረስ እንደምታውቁት እንግዲህ የእንግሊዝ ፕሪሚየር ሊግ ወይም ደግሞ በእንግሊዝ ሕግ አንድ ፕሮፌሽናል የውል ኮንትራት ለማድረግ እድሜው 17 መድረስ አለበት። አሁን ግን ማክስ ዶማን ዛሬን ከቆጠረን ምናልባት 16 ዓመት ከ72 ቀናት ነውና ቀጣይ እንግዲህ ከአንድ ዓመት በኋላ የፕሮፌሽናል የውል ኮንትራትን በሚፈራረምበት ሰዓት ላይ ምናልባት ከ20 ሺህ እስከ 80 ሺህ ድረስ የሳምንታዊ ፓውንድ ሊያገኝ የሚችልበት እድል ይኖራል። ከዚህ ቀደም የነ ኤታን ንዋኔሪን እናስታውሳለን። እንደዚሁም ደግሞ ሉዊስ ስኬሊንም በተመሳሳይ ከዚሁ ከአካዳሚ የወጡ ተጫዋቾች ናቸውና ከዛ ከአካዳሚ ከወጡ በኋላ ደሞዛቸው በጣም ከፍ ብሎ ተመልክተናልና ይህም እንግዲህ አሰራሩ ነው እያገደው የሚገኘው። በማንቸስተር ዩናይትድ በአርሰናል ቤት እጅግ በጣም ደስተኛ እንደሆነ እየገለጸ ነው የሚገኘው። ተጫዋቹ በትምህርቱም ጎበዝ እንደሆነ እየተነገረ ነው የሚገኘው። እንግዲህ ከጨዋታው መጠናቀቅ በኋላ ከእናቱ ጋር ከወላጅ እናቱ ጋራ ደግሞ ፎቶዎችንም ሲነሳና በተለያዩ የሶሻል ሚዲያ መዳረሻዎች እንደዚሁ መነጋገሪያ እንደነበረ የሚታወስ ነው። እናትየው ራሱ ገና ወጣት ናት። አባቱም እናቱም የአርሰናል ደጋፊዎች ናቸው። ከዚህ ቀደም በስፖርት ውስጥ የሚታወቁ ናቸው። አያቱ ጭምር ኳሶችን የእግር ኳስ ቡድንን በማሰልጠን የሚታወቁ ናቸውና በአጠቃላይ በእግር ኳስ ቤተሰብ ውስጥ የፈራ ተጫዋች ነው። በቀጣይ እንግዲህ ትልቅ ደረጃ እንደሚደርስ እየታሰበ ነው የሚገኘው። አንዳንድ ጊዜ እንግዲህ ስጋት አለ። እንግሊዝ ተጫዋቾች ሚዲያው ያዳክማቸውና የት ይደርሳሉ የተባሉ ተጫዋቾች እንግዲህ በትንሹ እንደዚሁ ተዳክመው የትም ሳይደርሱ ተመልክተናልና ማክስ ዶማን ግን ይሄንን አጥር መስበር የሚችል ይመስላል። አሁን ያለው አቅምና ብቃት አካዳሚካሊም በትምህርቱም በጣም ብቁ እንደሆነ እየተገለጸ ነው የሚገኘው። ይሄንን መንከባከብ ከቻለ በዙሪያ ያሉ ሰዎች አሰልጣኞች የሚረዱት ከሆነ ትልቅ ደረጃ እንደሚደርስ እንግዲህ ተስፋ ተጥሎበታል ማለት ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተሰኞ መጋቢት 7 2018 ዓ.ም ከናሁ ቴሌቪዥን ወደ እናንተ ያደረስናችሁ ስፖርታዊ መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እጅግ በጣም እናመሰግናችኋለን። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱ ላይ ካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። መልካም ጊዜ ይሁንላችሁ።